ሰላም የእግዚአብሔር ቤተሰቦች ፓስተር ሳሙኤል ወንድሙ ነኝ ከሮቦ ቤተክርስቲያን። እቺ ቤተክርስቲያን ከ1987 ጀምሮ እግዚአብሔር ለፓስተር ወንድሙ በሰጠው ራዕይ መሰረት አዲስ አበባ ኮተቤ ላይ ተተክላ ለብዙ ዓመት ወንጌልን እየመሰከረች ለብዙ ዓመት ወንጌልን የሰበከች ቤተክርስቲያን ነው። እንደምታዩት ይሄ ሮቦ ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን አዳራሽ ነው። እንዲሁም ደግሞ ሰፊ የሆነ ግቢ ከ2000 ካሬ በላይ የሆነ ግቢ የዛሬ 30 ዓመት እግዚአብሔር ይህንን ቦታ ሰጥቶን እያገለገልን ነበር። ነገር ግን እቺ ቤተክርስቲያን ካላት ራዕይና ቪዥን የተነሳ 1400 አጥቢያዎችን የመትከል ራዕይ ነበራት። ለዚህም እንዲሆን ደግሞ ሰፊ የሆነ ስራ መሰራት ስላለበት እግዚአብሔር አምላክ የዛሬ 4 ዓመት ገደማ ከባንክ ብድር የተወሰደ 5 ወለል የሆነ ጉርሾላ ለሄድ ኦፊስ የሚሆን ህንፃ ተገዝቶ ነበር። ነገር ግን ይሄም ህንፃ ሲገዛ የቤተ ክርስቲያን ካርታ አሁን ያለንበት ይዞታ እንደ ይዞታ ተይዞ ነበር። ነገር ግን ፓስተር ወንድሙ ወደ ጌታ እስከመሄድበት ጊዜ ድረስ 40 የሆኑ አጥቢያዎች ተተክለው ነበር በመላው ኢትዮጵያ ዙሪያ። እሱ በሞተበት ጊዜ ቤተክርስቲያን መክፈል ስላልቻለች ሸጠን እንድንከፍል፣ ነገር ግን የቤተክርስቲያን መሪዎች የቤተክርስቲያን አገልጋዮች ይሄ በመወሰኑ ምክንያት ህንፃው እንደተሸጠ፣ ነገር ግን በቤተክርስቲያን ላይ ቀሪ 6 ሚሊዮን እንደቀረ ህንፃው በመሸጡ ምክንያት እዳውን እንዳልቻለ ይሄ ዛሬ 4 ዓመት የተፈጠረ ታሪክ ነው። በዚህ 4 ዓመት ውስጥ የቀረብንን ገንዘብ መክፈል ስላቃተን ወደ 10 ሚሊዮን ኦልሞስት 6 ሚሊዮን የወለደ ነው ወደ 10 ሚሊዮን ደርሷል። ስለዚህ አሁን ኦልሞስት ባንክ 1 ወር ጊዜ ሰጥቶን እቺ ቤተክርስቲያንም ሐራጅ ሊያወጣ ያለበት ጊዜ ነው። ስለዚህ ይሄን የምትሰሙ አገልጋዮች ቅዱሳኖች እንድትተባበሩ፣ እንድታግዙ፣ እንድትጸልዩልን ስለ ይሄን መልእክት አስተላልፋለሁ። እግዚአብሔር ይባርካችሁ። በስጋ ስለተለየችኝ እንጂ ይሄ ሰርግ ነው፣ ሀዘን አይደለም። እውነት በጣም ደስ ብሎኛል። እናፍቃለሁ እንደዚህ አይነት አገልግሎት። እውነት እኔ ተካታለሁ፣ አምናለሁ። እግዚአብሔር ሰጥቶኛል ድምጽ፣ ተካታለሁ። አልበሟን መዘመር ነው የምፈልገው እኔ። ጌታ ምስክሬ፣ አስደስታታለሁ፣ ዘምሬ አስደስታታለሁ። የምትወደውን ጌታ ከበሽታው አድና በእግሮቿ ቆማ ለማምለክ ከፍተኛ ጉጉት የነበራት እህታችን ዘማሪት የምስራች በሕይወት በነበረችበት ጊዜ ልጅነቷን ስታ ወደ አገለገለችው አባቷም ዳግም ላናያትም ሄዳለች። ታዲያ የዘማሪት የምስራች ህልፈትም እጅግ ብዙ የተባለበትና የተደበቁ ሚስጥራቶችም አንድ በአንድ የወጡበት አጋጣሚም ነበር። አሁን ላይም የዘማሪት የምስራች እህትም ያልጠበቅነውን አሳዛኝ እውነት ተናግራለች። ከዘማሪቷ እህት የተደመጠው እውነታ ምን ይሆን የሚለውን እኛም በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በተለያዩ የፊልም ስራዎቹ በስፋት የሚታወቀው በፊልም ኢንዱስትሪ ላይም ትልቅ አሻራን ያኖረው በቅርብ ጊዜያት ውስጥም የወንጌል ሪቫይቫል ወደ ጌታ መንግስት የቀላቀለው ተወዳጁ የፊልም ተዋናይና አገልጋይ አርቲስት ሸዋፈራው ደሳለኝ ያልታሰበ ነገር ማስተናገዱ ተገልጿል። አርቲስቱ የገጠመውና ህዝቡን ያነጋገረው ጉዳይ ምን ይሆን? በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም አገልጋይ እጸገነት ከጌታ እግዚአብሔር ዘንድ የተቀበለችውን አስቸኳይ መልእክት አስተላልፋለች። የኛ ቤቱን ጉድ ስሙ፣ ድግሱ ደምቆ አምልኮ ቀዝቅዟል፣ የእግዚአብሔርን ቤት አርክሰናል፣ ወደ ቀደመው እንመለስ በማለትም እጅግ ጠንካራ መልእክትን ለቤተ ክርስቲያን መሪዎች አስተላልፋለች። ሙሉ መልእክቱንም ይዘናል። በቆይታችሁ ከአንደበቷ ታደምጡታላችሁ። በተለያዩ የፊልም ስራዎቹ በስፋት የሚታወቀው በፊልም ኢንዱስትሪ ላይም ትልቅ አሻራን ያኖረው በቅርብ ጊዜያት ውስጥም የወንጌል ሪቫይቫል ወደ ጌታ መንግስት የቀላቀለው ተወዳጁ የፊልም ተዋናይና አገልጋይ አርቲስት ሸዋፈራው ደሳለኝ የኢትዮጵያ ወጣት ክርስቲያን ማህበርም አምባሳደር ተደርጎ መመረጡን ተመልክተናል። አርቲስት ሸዋፈራው ደሳለኝ እንዲህ አይነት ወጣቶች ላይ የሚሰራና ከ20 ዓመታት በላይ የዘለቀ ከፍተኛ ፍሬን በማምጣት በጎ ተጽዕኖ በመፍጠር እየተንቀሳቀሰ ካለ ተቋም ጋር በመስራቴም እኔም እድለኛ ነኝ ብሏል። የአምባሳደርነት ስምምነቱም ለ2 ዓመት እንደሚቆይም ተገልጿል። የኢትዮጵያ ወጣት ክርስቲያን ማህበርም 21ኛ ዓመት የወጣቶች የምስጋና በዓል ታሪክ ሰሪ ትውልድ በሚል መሪ ቃልም ሐምሌ 6 ቀን 2017 ዓ.ም በሚሊኒየም አዳራሽ ይካሄዳል። ማህበሩ ያለፉትን 20 ዓመታት ወጣቱን ማዕከል ያደረገ ከፍተኛ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች ላይ ሲሰራ የቆየ ሲሆን ለብዙ ነፍሳቶች በክርስቶስ አምነው መዳንም ምክንያትም ሆኗል። ከ450 ተማሪዎች በላይ ሙሉ የነጻ ትምህርት ዕድል ተጠቃሚ እንዲሆኑም በተለያዩ ዩኒቨርሲቲዎች፣ ኮሌጆችና የሙያ ተቋማት እንዲያገኙም አስችሏል። እንዲሁም በተለያዩ ማረሚያ ቤቶች፣ ዩኒቨርሲቲዎች በመንቀሳቀስም ማህበራዊ ግዴታውን ሲወጣም ቆይቷል። በሐምሌ 6 በሚሊኒየም አዳራሽ 2025 ታሪክ ሰሪ ትውልድ በሚል መሪ ቃልም ታላቅ የምስጋና በዓልና የወንጌል መልእክት ፕሮግራም ተዘጋጅቷል።
የያዕቆብ መልእክት ምዕራፍ 1 ቁጥር 17ን መሰረት በማድረግም ንጹህ አምልኮ በሚልም የደም ልገሳ፣ ምግብ፣ እርዳታና ነጻ የትምህርት ዕድል የማመቻቸት ስራም ይሰራል። በፕሮግራሙ ለ5 ቀን የሚቆይ የወንጌል ስርጭት ዘመቻ በመላው ኢትዮጵያንም ይካሄዳል። በመጨረሻም አርቲስት ሸዋፈራው ደሳለኝ ይህን ጉዳይ የሁሉም ሰው በመሆኑ በከፍተኛ ችግር ያለውን ህዝባችንን መርዳትና ትውልዳችንን በወንጌል መታደግ ስራ ላይም ነጻ አገልግሎት በመስጠት ሁሉም ባለው ነገርና አቅምም ድጋፍ እንዲያደርግም ጥሪም አቅርቧል። ማህበሩ ያለፉትን 20 ዓመታትም ወጣቱን ማዕከል ያደረገ ከፍተኛ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች ላይም ሲሰራ የቆየ ሲሆን ለብዙ ነፍሳቶችም በክርስቶስ አምነው መዳንም ምክንያትም ሆኗል። ታዲያ አሁን ላይም ለዚህ ድርጅትም አርቲስት ሸዋፈራው ደሳለኝም የክብረ አምባሳደር ተደርጎ መመረጡም ተገልጿል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የምትወደውን ጌታ ከበሽታው አድና በእግሮቿ ቆማ ለማምለክ ከፍተኛ ጉጉት የነበራት እህታችን ዘማሪት የምስራች ህልፈተ ሕይወትም ከተሰማበት ዕለት አንስቶ እጅግ ብዙ ያልተጠበቀ እውነታዎችም ቀንን ቀን እየወለዱ በሄዱበት ጊዜም እየተሰማ ይገኛል። ዘማሪት የምስራች ከመሟ አስቀድማም ጌታን በብዙ የምትወድና እስከ መጨረሻ እስትንፋስ ድረስም እግዚአብሔርን በክብር ባላት አቅም ሁሉ ያገለገለች ተወዳጅ ወጣት ዘማሪም ነበረች። ሆኖም ሰው ካሰበው የእግዚአብሔር ይበልጣልና ወደ አባቷ አቀፍም ገብታለች። ዘማሪት የምስራች ከታይላንድ ባንኮክ በተመለሰችበት ጊዜም ጊዜ እንደሌላት በመረዳትም ለሰውነቷ እረፍት ነስታ ለነፍሷ ግን ተታተረም ነበር። የሞቷን ዜና እስከምንሰማበት ሰዓታት ድረስም ከበሽታዋ ጋር እየታገለች አዲስ የዘማሪን አልበም ልታስደምጠን በብዙ ብትተጋም አይቀሬው ሞት ወደ አባቷ አቀፍም ወስዷታል። አሁን ላይም ከዘማሪት የምስራች እህትም የእህቷን የዘማሪት የምስራች ስምዖንን ለወንጌል የነበራትን ቅናትና ትጋት የምትገልጸው ታናሽቷ ሳምራዊት ስምዖንም በዝማሬ አገልግሎት እህቴን እተካለሁ ስትልም ተናግራለች። እህቴ በስጋ ስለተለየችኝ እንጂ ይህ ሰርግ ነው፣ ሐዘንም አይደለም። እንደዚህ አይነት አገልግሎት እናፍቃለሁ። እኔ እንደምተካተም አምናለሁ። እግዚአብሔር ድምጽ ሰጥቶኛል። የጀመረችውን አልበምም እዘምራለሁ፣ አስደስታታለሁ በማለትም ከዘማሪት የምስራች ታናሽት ሳምራዊት ስምዖንም የተላለፈ መልእክት ሲሆን በዘማሪት የምስራች ተጀምሮ ነገር ግን ያለ ፍጻሜ በእንጥልጥል የቀረው የዘማሬ አልበምም ጨርሳ እንደምታስደስታት ተናግራም አድምጠናል። እንዲሁም እግዚአብሔር ለትውልድ በሰጠ ዕድሜ አገልግሎ ማለፍንም ከዘማሪት የምስራች መማር አለበት ሲሉም የዘማሪት የምስራች እህቶችም ገልጸዋል። እንዲሁም የዘማሪት የምስራች ስምዖን ግብአተ መሬቷ ከተከናወነ በኋላም ቤተሰቦቿ ያሉበትን የመጽናናት ሁኔታና የቤተሰቦቿን ልብ የሚነካ መልእክቶችን አድምጠን እንመለስ። በስጋ ስለተለየችኝ እንጂ ሰርግ ነው፣ ሐዘን አይደለም። እውነት በጣም ደስ ብሎኛል። ናፍቃለሁ እንደዚህ አይነት አገልግሎት። እውነት እኔ ተካታለሁ አምናለሁ። እግዚአብሔር ሰጥቶኛል ድምጽ፣ ተካታለሁ። አልበሟን መዘመር ነው የምፈልገው እኔ። ጌታ ምስክሬ አስደስታታለሁ፣ ዘምሬ አስደስታታለሁ አምናለሁ። ደግሞ ትውልድ ያው እግዚአብሔርን በመፍራት በመጓጓት ጊዜውን ሳያጠፋ ለእግዚአብሔር እንደዚህ ጊዜውን ሰውቶ ቢሄድ ምንም መሞት አይደለም ማንቀላፋት ነው። በኃይልና በስልጣን እግዚአብሔር እየተሰበከ እሷን ወደ መካነ መቃብር ያሸኘንበት ጊዜ ነው። እሷ እንዳገለገለችው ማገልገል የሁላችን ሐዘን እና እሷ እንዳገለገለችው እነሱም መደም ከሳ የበለጠ ማገልገል አለባቸው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። እሷ በቆመችው መድረክ ላይ እኛም ቆመን እናመልካለን። ጠላት አይኑ እያየ ጆሮ እየሰማ ኢየሱስ ለዘላለም ጌታ ነው። ጠላት ትሞቻለች ሳይሆን ጠላት ትሞቻለች ባለው ሳይሆን የሞተችው እግዚአብሔር ስለፈለገ ነው። ኢየሱስ ክርስቶስ ስለፈለገ ነው። የምስራች በአብ ቀኝ ተቀምጣለችና እኛ ልባችን አይሰበር፣ ልባችን ለእግዚአብሔር እንስጥ። እሷ ለእግዚአብሔር ተገዝታለች፣ እኛም ለእግዚአብሔር እንገዛ። ሐዘንን ከኛ አይፈልግም። እኛ እንድንደሰት ብሎ ነው ክርስቶስ ኢየሱስ ይወሰዳል። ስለሷ ኃጢአት ብሎ ነው በመስቀል የሞተው፣ ደሙን ያፈሰሰው። እሷ አልሞተችም፣ ሕያው ናት። እሷ አልሞተችም፣ በገነት ከኢየሱስ ክርስቶስ ጋር ናት። ከዚህ በኋላ ሐዘን ይበቃል። ሐዘንን አራግፌያለሁ በሉ። ሐዘን በቃ በሉ። ሐዘን በቃ እንወድሻለን። ዘማሪ የምስራች የተባለችው እኮ እግዚአብሔር ይወስዳት እኮ ሰይጣን እኔን እኮ ሰይጣን ይወስድ በዚህ በሽታ ፈትኖኛል እግዚአብሔር አያየኝም ብላለች። አሁን የወሰዳት
ጠላት ስለሚከተላ ስለማጣት ነው። ለክብሩ እንዳትገለጽ ስለፈለገ ነው እግዚአብሔር የወሰዳት። ሃሌሉያ ስሙ ይባረክ። አዎ ብዙ ነቢያቶች ተናግሮናል አትሞቱም ተብሏል። ግን እኛ ባለው አይደለም ሰው ባለው አይደለም ለምን እንደፈለጋት እሱ ራሱ ያውቃል። ሸክላ ሰሪ እኮ ጀበና ሰርቶ ሲበላሽበት ቅርጹ ሲበላሽበት እንደገና አፍርሶ እንደሚሰራ እሷን እንደገና በሕይወታችን ላስቀምጥ ስለፈለገ ነው። ሐዘን በልባችን አይቀመጥ። ሃሌሉያ ኢየሱስ ይባረክ። ኢየሱስ ይባረክ። እኛ በራስ ምታት አሞን እኮ ትንሽ ነገር ቸርች ለምን እንጨነቃለን? እሷ ግን 6 ወር ሙሉ እዛ ፎክስ ደረመስ ኢየሱስ ኢየሱስ እያለች እየጠራች አሁን እንኳን አሳፈረንም። ኢየሱስ በልባችን ስላለ ስሙ ይባረክ። ከዚህ በኋላ ሐዘን አይገባም። ሐዘን ከዚህ በኋላ ይበቃል። እንዳታለቅሱ፣ እንዳትሸበሩ፣ እንዳትወጡ፣ ጠንክሩ። ሀደራ ሰጥታን ሄደችው ነግሬያቸዋለሁ። ለእህት ለወንድሞቻችን ነግራለች። የሙቲን አደራ ደግሞ በተግባር ማሳየት አለብን። ኢየሱስ ክርስቶስ ከኛ አሁንም ምስጋና ነው የሚፈልገው። መዝሙር ካለቀጡ በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አገልጋይ እጸገነት ከጌታ እግዚአብሔር ዘንድ የተቀበለችውን አስቸኳይ መልእክትን አስተላልፋለች። የኛም ቤት ጉድ ስሙ ድግሱ ደምቆ አምልኮ ቀዝቅዟል፣ የእግዚአብሔርን ቤት አርክሰናል፣ ወደ ቀደመው እንመለስ በማለትም በወንጌል አማኝ ህብረት ስር የሚከናወኑትን ተግባራትን በማንሳትም በእኛ ቤት ውስጥ የረከሰ ዝሙት አለ፣ ራሳችሁን አጽዱ፣ አስቀድማችሁ ቤታችሁን አጥሩ፣ ከዛ ወንጌልን ስበኩ በማለትም የእግዚአብሔር ሴት እጅግ ጠንካራ መልእክቷን ለቤተክርስቲያን መሪዎች አስተላልፋለች። መልእክቷንም ከአንደበቷ አድምጠን እንመለስ። እዛኛ ቤት ጨለማ፣ እኛ ቤትም ጨለማ አለ። እኛ ቤትም ነቀፌታ አለ። እግዚአብሔር የማይወደው ነገር አለ። የፈረሰ ቅጥር አለ። የረከሰ ነገር አለ። ዝሙት አለ። አሁን ወደኛ ቤት ነው መልከት። ለምን እግዚአብሔር ሊያጠራ ተነስቷል። እኛ ስናጠራ ከዓለም የሚመጡትን ከጨለማ የሚመጡትን ወዴት እናስገባለን? እኛ ካልጠራን መጀመሪያ እኛ ቤት መጥራት አለበት። መጀመሪያ መቀመጫ መዘጋጀት አለበት። መጀመሪያ ምን መግበው ነገር መዘጋጀት አለበት። አሁን የመዘጋጀት ሰዓት ነው። መውጣት ያለበት ነገር ከእግዚአብሔር ቤት ይወጣል። በትክክል ይወጣል። እግዚአብሔር ቤቱን ያጸዳል። የወንበዴዎች ዋሻ። ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ። አያሌ ቀንም አዝን ነበር። በሰማይም አምላክ ፊት ጾምና ጸልይ ነበር። ዛሬ ወገኖቼ ብዙ የሚያስለቅስ ነገር አለ። ብዙ የሚያስቆዝም ነገር አለ። የትውልድ ጥፋት፣ የትውልድ ስቃይ፣ የትውልድ መቅበዝበዝ። እረኛ የለውም። የትውልድ እየተቅበዘበዘ ነው። ይሄ ትውልድ በዚህ ዘመን እንደ ነህምያ ቁጭ ብለን ምናለቅስበት ሰዓት ነው። የእግዚአብሔር ቤት ጎሏል። ዛሬ ነጮቹ ቸርች ያስተላለፉትን መልእክት ለእናንተ በአማርኛ ሼር ላርግ ብዬ ነው። Nehemiah chapter 1 verse 3. So Nehemiah, after he asked one of his brother about Jerusalem, he find out that the remnants that are left of the captivity there in the province are in great affliction and reproach. The wall of Jerusalem also is broken down, and the gates thereof are burned with fire. This is what happened in our time. This is what happened to our church. This is what happened to the house of God. This is it. It's break down like Jerusalem, and the gate thereof burned with fire. This is really the time what we see in our generation. የመጣ ይምጣ ንጉሱ ሂድ ይለኛል አስፈቅዳለሁ ብሎ ሄዶ የኢየሩሳሌም ቅጥር ለመስራት እኮ ነው የነህምያ ጥማቱ የነበረው። ዛሬ እኔና እናንተ ጥማት የኛ ቤት ለመሰደመር የራሳችን ቤት ለመገንባት ነው። የኔ ቤት ፈርሶ የእናንተ ቤት ትገነባላችሁ እያለ ነው ጌታ። ጠላት እየወረሰን ነው። ጨለማ እየበረታ ብርሃን እየደበዘዘ መጣ በእኔና በእናንተ ዘመን። የእግዚአብሔር ቃል እንደሚለው ብርሃን ባለበት ጨለማ የለም። የኔና እናንተ ብርሃን ግን ደብዝዟል። እንቅብ ስር ተቀምጦ ዛሬ ጨለማ እየወረሰን ነው። But the people, their focus, their eye, their attention is not in the church, is not with Jesus. So all these things become
hard for us. Just some people sick, some people struggling money, some people, they're weak. It's just because we are, the more we far away from God, the more we have problems. እኔና እናንተ የእግዚአብሔር ቤት ረክሶ የእግዚአብሔር ቤት ፈርሶ እናያለን እንሰማለን፣ ግን ምንም ለውጥ አናመጣም። አይገርማችሁ? ለውጥ አናመጣም። ደንገጥ አንልም። ይሄ ነገር ይስተካከል አንልም። ተያይዘን ወደ ገደል እየሄድን ነው። ከእግዚአብሔር ሐሳብ መንገድ እየራቀን አሁን ወደ ራሳችን ቤት መለስ ማለት ሰዓት ነው። የሌላውን ቤተ እምነት አየን፣ ጨለማውን ገለጥን፣ ጉድጉድ አልን። አሁን ግን ወደ ራሳችን ቤት መለስ የምንልበት ሰዓት ነው። ራሳችንን የምንመለከትበት ሰዓት ነው። እኛ ማንን? እኛም ቤት እሳት አለ። እኛም ቤት እሳት አለ። እኛም ቤት ነቀፌታ አለ። እኛም ቤት ኃጢአት አለ። እኛም ቤት ርኩሰት አለ። እኛም ቤት እግዚአብሔር የማይወደው ነገር አለ። ወገኖቼ አሁን ወደኛ ቤት ነው መለስ ብለው ወደ ራሴ ቤት መለስ ስላለው ለምን መዘጋጀት ስላለብን የፈረሰ ነገር ስላለ በእንባ ነው ዛሬ ጸለይኩት። ራሱ በእንባ በቃ እኔ በጣም ነው ፊል ያረኩት በዚህ መልእክት። Let's pray with this. I want to pray today. I want to pray. I want to ask God, Lord, we want to hear your voice. We want to hear your voice. Yes, Lord. Give us the strength. Abba. We are calling your name. You said, ask me. I will answer. We are asking you today. Amen. Thank you, guys. God bless you. I will give this to Brother Carl. Thank you, Sister Sally. What a wonderful. አንድ ፕሮግራም ሲመጣብን መጀመሪያ ምንጥለው የእግዚአብሔርን ነገር ነው። መጀመሪያ ምንቀረው ቤተክርስቲያን ነው። ምንም ነገር ይግጠመን እኔና እናንተ መጀመሪያ ቁጭ የምናደርገው የእግዚአብሔርን ነገር ነው። መጀመሪያ ካንስል የምናደርገው ባይብል ስተዲን ነው። መጀመሪያ ካንስል የምናደርገው ቸርችን ነው። መጀመሪያ ካንስል የምናደርገው ጸሎትን ነው። ከእግዚአብሔር በራቅን ቁጥር እየደከምን መጣን ወገኖቼ። Brother Todd, you were saying earlier, we never miss graduation, we never miss wedding, we never miss none of that. When something comes to our life, when something happens, the first thing we drop is church. Yeah. The first thing, cancel church, cancel Bible study, cancel. That is why we are dried, guys. ጠላት እየወረረን መጣን። አቅም አጣን። የመጸለይ አቅም አጣን። እግዚአብሔርስ እንዴት ይባርከን? እንዴት ሪቫይቫል ይምጣ? እንዴት ቤት ቁጭ ብለን እንዴት ቤተክርስቲያን ቁጭ ብለን በራችንን ዘግተን እንዴት ይምጣ? ነህምያ ግን የሞቀ ስራ ነበረው። እግዚአብሔር ስራ አትስሩ አይልም። ስንፍናን አበረታታም ወንጌል። ነገር ግን ቅድሚያችን ዋናችን ኢየሱስ ነው። ጊዜው አልቋል። የመጨረሻው ጊዜ ነው። መጨረሻው ዘመን ነው። ትውልድ መዳን አለበት። ትውልድ በስቃይ ውስጥ ነው ያለው። በምጥ ውስጥ ነው ያለው ትውልድ። የእግዚአብሔር ልጆች መገለጥ እየጠበቀ እኔና እናንተ ግን የለንም እኮ ብንፈለግ አንገኝም እኮ እንዴ! ምን እየሆንን ያለ ነው? አንቺ አሜሪካ ተቀምጠሽ ደልቶሽ ነው ለምትሉ ደግሞ መርሳለኝ። አሜሪካም ያለ ኢየሱስ ድሎት የለው። ኢየሱስ ካለ ኢትዮጵያም አሜሪካም ናይጄሪያም ጋምቤላም አንድ ነው። እምበላው እንደናንተ አንድ ዳቦ ነው። ሰላሜ ኢየሱስ ነው። ደስታዬ ኢየሱስ ነው። እርካታዬ ኢየሱስ ነው። አሜሪካ ስላለ ሰው ደላው በስጋ ሊደላ ይችላል። ስጋም አይደላም። አሜሪካ ሰርተን ተንቀጥቅጠን ነው። ማንም አሜሪካ ቁጭ ብሎ ኢየሱስን ካልያዘ የደላው ሰው እናንተ ንገሩ። አንድ ሰው አይደላውም። አሜሪካ ምንም ድሎት የለውም። በሚታይ ድሎት ሊመስል ይችላል። ውስጡ ግን ቀፎ ነው። የአሜሪካ ሕዝብ ቀፎ ነው። ስንት በሽታ ተሸክሟል። ስንት ጭንቀት ተሸክሟል። ስንት ነገር አለ። ስለዚህ አሜሪካ ስለሆንኩ አይደለም አሁንም ሆኖ አሜሪካ ሆኜ ደግሞ ለኢየሱስ ክርስቶስ ነው የምኖረው። እኔ በግሌ ቅድሚያ የሰጠሁት ዋናዬ ኢየሱስ ነው። ኢየሱስ ቅድሚያና ዋና ስትሰጡት ደግሞ አንቀባሮ ያኖራል። ከሁሉ በላይ ሰላም፣ ከሁሉ በላይ ጤና፣ ከሁሉ በላይ እረፍት፣ ከሁሉ በላይ ሞገስ፣ ከሁሉ በላይ ኢየሱስ በጌታ ስም ለምናችኋለሁ።
ካለንበት ከህይወታችን ሞቅታ ከምቾታችን ወጥተን ለእግዚአብሔር መኖር እንጀምር። ለኛ ስራችን ስላልሰራን ስላልታዘዝን ነው ዛሬ ሁሉ መከራ በአገራችን ላይ የሚወርደው ያለው ዝናብ፣ የትውልድ ስቃይ፣ የእናቶች እንባ፣ የህፃናት ለቅሶ፣ የሀገር ትርምስ በእኔና በእናንተ ድክመት ነው። ይሄ ኢየሩሳሌም ቅጥሯ ፈረሰ እንዳለ ነህምያ ዛሬ የቤተ ክርስቲያን ቅጥሯ ፈርሷል። እኛ እንደተመቸው ሰው ይነሳና ዝላይ ቃል ሲሆን የለም ሰው ቃል አያዳምጥም። የእግዚአብሔርን ድምፅ እየሰማን አይደለም። ዝላይ ብቻ ድግስ በዛ ድግስ በዛ። በመጠን ኑሩ ነው ያለ እግዚአብሔር። የኛ አይንና አቴንሽን እንደ ዓለም አይደለም። ከዓለም ጋር ልንመሳሰል አልተጠራንም። ከእግዚአብሔር መንገድ እየራቅን በሄድን ቁጥር መንፈሳችን ነፍሳችን እየደከመ እየጠወለቅን ዛሬ እንዴ ጠላት እኮ ቤታችን ገብቶ እየተዘረፍን ነው ያለምንም ከልካይ። እግዚአብሔርን መጠየቅ አለብን። ምን አርግ ነው የምትለን? ቤት ምንድነው የሚያስፈልገው? የእግዚአብሔር ቤት እንዴት ነው ያለው? አሁን እግዚአብሔር በእኛ ደስ ይለዋል? ቤተክርስቲያን ያለችበት ደረጃ ምን አይነት ነው? ይሄ ነገር በጣም ሊያሳስበን ይገባል። ስለዚህ ጠየቀ። Nehemiah in chapter 1, when one of his brother came from Judah, and Nehemiah asked the right question. We have to ask the right question to know what is going on in this world. We have to ask our Father, what is going on in this world? We are not happy, we are tired, we are sick. A lot of things problem in this world. What shall we do? God has a solution for us if we ask the right question. So Nehemiah, he asked the right question to one of his brothers. The question is, he asked them concerning the Jewish that had escaped, which were left of the captivity, and concerning Jerusalem. He asked a question. አሁን ያገኘው መልስ ደግሞ በቁጥጥር ስር ላይ እንደምታዩት በዛ ስፍራ ያሉት ምርኮ የተረፉትም ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኛል። ይሄንን ነው ነህምያ የሰማው። ዛሬ እኔና እናንተ ስለ ቤተክርስቲያን ብናስብ ብንጠይቅ መጠየቅ አይደለም መስማት አይደለም፣ አጠገባችን ሆኖ እያየነው ነው ያለነው። የእግዚአብሔር ቤት ፈርሷል። ቤተክርስቲያን ርኩሰት ገብቷል። ቤተክርስቲያን ከክብሯ ወርዳለች። ይሄ ነገር ነው በቃ። አሁን ነህምያ ይሄን ነገር ነው የሰማው። የኢየሩሳሌም ቅጥር መፍረሱ ሰማ። ዛሬ እኔና እናንተ ከቤተክርስቲያን የሚሰማው ወሬ ከስለ ቤተክርስቲያን የሚነገረው ነገር የሚታየው ነገር ትክክል አይደለም፣ ደስ የሚያሰኝ አይደለም፣ እግዚአብሔር እንደሚፈልገን አይደለም። የእግዚአብሔር ቤት ተተራምሷል። የእግዚአብሔር ቤት የወንበዴዎች ዋሻ ሆኗል። ምንም ጥያቄ የለውም። ሰላም የእግዚአብሔር ቤተሰቦች፣ ፓስተር ሳሙኤል ወንድሙ ነኝ ከሮቦ ቤተክርስቲያን። እቺ ቤተክርስቲያን ከ1987 ጀምሮ እግዚአብሔር ለፓስተር ወንድሙ በሰጠው ራዕይ መሰረት አዲስ አበባ ኮተቤ ላይ ተተክላ ለብዙ ዓመት ወንጌልን እየመሰከረች ለብዙ ዓመት ወንጌልን እየሰበከች ቤተክርስቲያን ነው። እንደምታዩት ይሄ ሮቦ ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን አዳራሽ ነው። እንዲሁም ደግሞ ሰፊ የሆነ ግቢ ከ2000 ካሬ በላይ የሆነ ግቢ የዛሬ 30 ዓመት እግዚአብሔር ይህንን ቦታ ሰጥቶን እያገለገልን ነበር። ነገር ግን እቺ ቤተክርስቲያን ካላት ራዕይና ቪዥን የተነሳ 1400 አጥቢያዎችን የመትከል ራዕይ ነበራት። ለዚህም እንዲሆን ደግሞ ሰፊ የሆነ ስራ መሰራት ስላለበት እግዚአብሔር አምላክ የዛሬ 4 ዓመት ገደማ ከባንክ ብድር የተወሰደ 5 ወለል የሆነ ጉርሾላ ለሄድ ኦፊስ የሚሆን ህንፃ ተገዝቶ ነበር። ነገር ግን ይሄም ህንፃ ሲገዛ የቤተክርስቲያን ካርታ አሁን ያለንበት ይዞታ እንደ ይዞታ ተይዞ ነበር። ነገር ግን ፓስተር ወንድሙ ወደ ጌታ እስከመሄድበት ጊዜ ድረስ 40 የሆኑ አጥቢያዎች ተተክለው ነበር በመላው ኢትዮጵያ ዙሪያ። እሱ በሞተበት ጊዜ ቤተክርስቲያን መክፈል ስላልቻለች ሸጠን እንድንከፍል፣ ነገር ግን የቤተክርስቲያን መሪዎች የቤተክርስቲያን አገልጋዮች ይሄ በመወሰኑ ምክንያት ህንፃው እንደተሸጠ፣ ነገር ግን በቤተክርስቲያን ላይ ቀሪ 6 ሚሊዮን እንደቀረ ህንፃው በመሸጡ ምክንያት እዳውን እንዳልቻለ ይሄ ዛሬ 4 ዓመት የተፈጠረ ታሪክ ነው። በዚህ 4 ዓመት ውስጥ የቀረብንን ገንዘብ መክፈል ስላቃተን ወደ 10 ሚሊዮን ኦልሞስት 6 ሚሊዮን የወለደው ነው ወደ 10 ሚሊዮን ደርሷል። ስለዚህ አሁን ኦልሞስት ባንክ 1 ወር ጊዜ ሰጥቶን እቺ ቤተክርስቲያንም ሐራጅ ሊያወጣ ያለበት ጊዜ ነው። ስለዚህ ይሄን የምትሰሙ አገልጋዮች ቅዱሳኖች እንድትተባበሩ፣ እንድታግዙ፣ እንድትጸልዩልን ስለ ይሄን መልእክት ታስተላልፋለሁ። እግዚአብሔር ይባርካችሁ። ቤተክርስቲያን ላቀረበችው
እርዳታ ጥሪ ቅዱሳኖች እጆቻቸውን እንዲዘረጉ እቺ ቤተክርስቲያን በካውንስል ተመዝግባ ለብዙ ዓመታት ስታገለግል የቆየች ቤተክርስቲያን ስለሆነች ካውንስሉ መረጃዎቹን አይቶ ይሄን የድጋፍ ደብዳቤ ጽፎልና የምታዩ ይሄንን ሸክም ወስዳችሁ እንድትረዱ እንድታግዙ ይሄን መልእክት እናስተላልፋለን። እግዚአብሔር አብስቶ ይባርካችሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ